በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ምስራቅ ፀሐይ እስከ ዓርብ ይትሐኮት ስሙ ለእግዚአብሔር አምላክነ። ከፀሐይ መውጫ ጀምሮ እስከ መግቢያዋ ድረስ ከምድርም እስከ አርያም ከሰሜንም እስከ ደቡብ ቅድመ ዓለም የነበረ ዓለምን ሁሉ ፈጥሮ የሚገዛ ዓለምን አሳልፎ ለዘላለም የሚኖር ጥንትም ፍጻሜም መጀመሪያም መጨረሻም የሌለው ሕያው አምላክ ኃያል ጌታ የነገሥታት ንጉሥ የኃያላን ጌታ የሰራዊት አምላክ ሰውና መላእክትን ፈጥሮ የሚገዛ በመንግስቱ ሽረት የሌለበት በሕይወቱ ሞት የማይታሰብ በባህሪውም ክፋት የሌለ በስጦታው ንፍገት የማይገኝ አልፋና ኦሜጋ ትላንትም ዛሬም ለዘላለም የሚኖር ሁሉን ቻይ መሐሪ ይቅር ባይ ለጋስ ታጋሽ የሰው ፊት አይቶ የማያዳላ ሕያው አምላክ ኃያል ጌታ አቤቱ ለአንተ በሰማይ በሰራዊተ መላእክት በምድርም በደቂቀ አዳም በባህር ውስጥ በፍጥረት ሁሉ አንደበት ቅዱስ ስምህ ሕያው ስምህ ኃያል ስምህ የተመሰገነ ይሁን። እግዚአብሔር የመረጣችሁ ያከበራችሁና የወደዳችሁ ክቡራንና ክቡራት ምናፍቃችሁና እምወዳችሁ አክሊሌና ክብሬ መመኪያዎችና መኩሪያዎች ገዳማውያን መነኮሳትና መነኮሳያት ካህናት፣ ዲያቆናት፣ ሊቃውንት ቤተ ክርስቲያን ሽማግሌዎች፣ አባቶች፣ ባልቴቶች፣ እናቶች ጎልማሳዎችና ወጣቶች የዛሬ አበባዎች የነገ ፍሬዎች በወላጆቻችሁ እቅፍና ጀርባ ያላችሁ ሕፃናትም ሁሉ እንኳን ለዚህ ታላቅ ዓመታዊ የደብረ ዘይት ዓመታዊ በዓል በታላቁ በደብረ ዘይት ተራራ ላይ ለማክበር እንድትበቁ ከተጠሩት ይልቅ እናንተን መርጦ ለዚህ እድል አበቃችሁ አበቃን። እንኳን ደስ አላችሁ፣ እንኳን አደረሳችሁ። እንኳን አደረሳችሁ አደረሰን። እግዚአብሔር አምላክ አመቻችቶላችሁ በዛሬው ዕለት ተገኝታችሁ ይህን ደስታ ለመካፈል ያበቃችሁ አምላክ በእኔም በድዳው በተብታባው በኮልታፋው አንደበቴ በዚህ ፈራሽ ረስባሽ ደካማ ጉልበቴ ይልቁንም የእግዚአብሔር መርጠቃዎች በሁላችንም አንደበት ቅዱስ ስሙ የተመሰገነ ይሁን። እንደምን ዋላችሁ?
እንደምን አመሻችሁ? እንደምን አላችሁ? ባህር ማዶም ሆናችሁ ይህን የበረሃውን ስብከት የምትከታተሉ አሁንም አባቶች፣ እናቶች፣ ወንድሞች፣ እህቶች በዓለም ዙሪያ ሆናችሁ ማህበረ በኩራት፣ ማህበረ ትጋት፣ ማህበረ ልማት አባቶችም እናቶች፣ ወንድሞች፣ እህቶች ሁሉ እንኳን ለዚህ ታላቅ ዓመታዊ በዓል አደረሳችሁ አደረሰን። አሜን። የምንማማርበት ኃይለ ቃል ወንጌላዊ ሉቃስ ወንጌለ መንግስት እንደጻፈው በሉቃስ ወንጌል ምዕራፍ 21 ቁጥር 8 ላይ ዘመኑ ቀርቧል፣ ዘመኑ ቀርቧል። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ወንጌላዊ ማቴዎስ በወንጌለ መንግስት እንደጻፈው በማቴዎስ ወንጌል ምዕራፍ 24 ላይ ከቁጥር 1 ጀምሮ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከመቅደስ ወጥቶ ሄደ። ደቀ መዛሙርቱም የመቅደሱን ግንቦች ሊያሳዩት ቀረቡ። እርሱ ግን መልሶ ይህ ሁሉ ታያላችሁን? እውነት እውነት እላችኋለሁ ድንጋይ በድንጋይ ላይ ሳይፈርስ በዚያ አይቀርም አላቸው። እርሱም በደብረ ዘይት ተራራ በደብረ ዘይት ተቀምጦ ሳለ ደቀ መዛሙርቱ ለብቻቸው ወደ እርሱ ቀርበው ንገረን፣ ይህ መቼ ይሆናል? የመምጣትህን የዓለም መጨረሻ ምልክቱ ምንድን ነው? የመምጣትህ ወይስ የዓለም መጨረሻ? ዓለም እንግዲህ እንደዚህ አይደለም፣ በዚህ አትቀጥልምና ዓለምን ካለመኖር ወደ መኖር፣ ከመኖር ወደ አለመኖር የሚያሸጋግር የሚያሳልፍ ሁሉን የሚችል አምላክ የእስራኤል ቅዱስ እርሱ ነው። ለእርሱ የሚሳነው ነገር የለም። አምላካችን የሚሳነው ነገር የለምና እች ዓለም ልናስብ የሚገባን ነገር በዚህ አይደለም። ሁሉም ነገር ያልፋልና ተራራውም፣ ሜዳውም፣ ከተማውም፣ ገጠሩም፣ አድባራቶች፣ ገዳማቶች ሁሉ ያልፋል። የማያልፈው የእግዚአብሔር ቃል ነው። ሰማይና ምድር ያልፋሉ፣ ቃሌ ግን አያልፍም። ሰማይና ምድር ያልፋሉ። በማቴዎስ ወንጌል ምዕራፍ 24 ቁጥር 35 ላይ የቤተልሔሙ ሕፃን የቆሮንቶስ ባሕታዊ የግብፁ ስደተኛ ኢየሱስ ክርስቶስ ሰማይና ምድር ያልፋሉ፣ ቃሌ ግን አያልፍም። እግዚአብሔር ቃል አያልፍም፣ ሕያውን ሰማይና ምድር ግን ያልፋሉ። ስለዚህ እኮ ነው ወገኖች ማሰብ ያለብን፣ ማልቀስ ያለብን፣ ማዘን ያለብን፣ መጸለይ ያለብን፣ መጾም፣ መጸለይ፣ መፋቀር ያለብን። ዓለም ኃላፊ ነው። ዘላለም የሚኖር ሰውም የለም። እገሌ ዘላለም ይኖራል ወይም እገሌ ይህን ያህል ዘመን ይኖራል የለም አይባልም፣ አይቻልም። ሁላችን ኃላፊ ነን። ግን እስከዛው ድረስ የትንቢት መፈጸሚያ ደግሞ የዓለሙ ፍጻሜ የሚሆነው ምልክቱ የሰው ልጅ ፍቅር ሲያጣ ነው። የሰው ልጅ መተማመን ሲያጣ ነው። ምልክቱ ይሄ ነው። በቃ አሁን እንግዲህ ነቢያትም ቀደም ብለው ተናግረዋል፣ ሐዋርያትም ተናግረዋል፣ ራሱ ጌታም ተናገረ። ዓለም ያልፋል። ደግሞም የዓለም ፍጻሜ ቀርቧል። የዓለም ፍጻሜ ቀርቧል። ቀደም ብለው ነቢያትም ተናገሩ፣ ጌታም ተናገረ፣ ሐዋርያትም ተናግረዋል። ዓለም ኃላፊ ነው። እርሱም ደግሞ ለደቀ መዛሙርቱ በደብረ ዘይት ተቀምጦ ሳለ ደቀ መዛሙርቱ ለብቻቸው ወደ እርሱ ቀርበው ንገረን፣ ይህ መቼ ይሆናል? የመምጣትህና የዓለም መጨረሻው ምልክቱ ምንድን ነው አሉት። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስም እንዲህ አላቸው፣ ማንም እንዳያስታችሁ ተጠንቀቁ። ማንም እንዳያስታችሁ ተጠንቀቁ። ይሰማችኋል ወገኖች? ማንም እንዳያስታችሁ ተጠንቀቁ።
እኔ በዚህ ላይ አሁን እንዲያው ትክክል መግለጽ አይደለም የምፈልገው፣ እንዲያው ብቻ ለመግለጽ ያህል ምናልባት እውቅናው የሌላችሁ ሰዎች እውቅና እንድትዙ ነው። ዘላለም የምንኖር ሰዎች አይደለንም፣ ወይም ይሄ ዓለም የኛ አይደለም። በዓለም ላይ ለዘላለም ልንኖር ስልጣኑ፣ መብቱ፣ ችሎታው የለንም። ይሄ ነው ማወቅ ያለብንን። ሽማግሌዎች፣ አባቶች፣ ሊቃውንቱ፣ ካህናቱ፣ በአሁኑ ሰዓት የሰው ልጅ ሁሉ ጎልማሳዎችና ወጣቶች፣ በቅፍም በጀርባም ያላችሁ ሕፃናት ገና ከወላጆቻችሁ እቅፍና ጀርባ ሆናችሁ አባ እማ እንጀራ ዳቦ ብትሉ መቼም ሰው ያለ ምግብ አይኖርም። ነገር ግን ልናመልከው ደግሞ አይገባል። የምናመልከው አምላካችን ነው። የምንገዛለት ለጌታ ነው። የምንሰግድለት ለልዑል እግዚአብሔር ነው። የምናመልከው አንድ ሰው ለሁለት ጌቶች አይገዛም ይላል። አንድ ሰው ለሁለት ጌቶች አይገዛም። በማቴዎስ ወንጌል ምዕራፍ 9 ምዕራፍ 6 ቁጥር 24 ላይ አንዱን ይደግፋል፣ ሌላውን ይነቅፋል። አንዱን ይንቃል፣ አንዱን ያከብራል። ለአንዱ እሺ ብሎ ይታዘዛል፣ ሌላውን እምቢ ይለዋል። አንድ ሰው ለሁለት ጌቶች አይገዛም። በአሁኑ ሰዓት ሰው በእውነት 7518 እየባሰ የሄደ ነው የመሰለኝ። ገንዘብ መውደድ፣ የሰው ልጅ ገንዘብን ብቻ ነው ያመለከው። የሰው ልጅ ፍቅሩ ከገንዘብ ጋር ብቻ ነው የሆነው። ይሄ ደግሞ ፈተና ነው። ይሄ ደግሞ ስህተት ነው። ይሄ ደግሞ የትንቢት መፈጸሚያ ነው። የአምልኮት መልክ አላቸው፣ ኃይሉን ግን ክደዋል ብሎ ሐዋርያው ቅዱስ ጳውሎስ እንደተናገረው የአምልኮት መልክ አላቸው። አማኝ እግዚአብሔር ጌታ ሆይ ጌታ ሆይ ይሉታል፣ ባፋቸው ይጥሩታል። ልባቸው ግን እጅግ የራቀ ነው። ልባቸው ግን እጅግ ከጌታ የራቀ ነው። ኢሳይያስ ምዕራፍ 29 ከቁጥር 13 ላይ ይህ ሕዝብ በከንፈሩ ይወደኛል፣ በከንፈሩ ይወደኛል፣ ጌታ ሆይ ጌታ ሆይ ጌታ ሆይ ይለኛል፣ ልቡ ግን እጅግ ከኔ የራቀ ነው ብሏል። እና ታዲያ እንግዲህ እንዴት ነው ወገኖች? ዘመኑ ቀርቧል። ዘመኑን ስንጠብቅ ደግሞ የኛው እንደተኛን ሽል ብለን የምንገኝ ሰዎች ነን። ከዘመኑ መቅረብ ሳንደርስ ብዙዎቻችን ደግሞ ዛሬም ነገም እያልን በየተራችን እናልፋለን። ዘላለም የሚኖር የለም። ለዘላለም ለመኖር አልተፈጠርንም። ፈራሽ በስባሽ ስጋ ነው የለበስነው። ግን ሕጉ ከኛ የራቀ ነው። ሕጉን ትተነዋል። የምናስበው ለስጋ ነው። ሆዳቸው አምላካቸው ነው ተብሎ የሐዋርያው የቅዱስ ጳውሎስ መልእክት ለፊልጵስዩስ ሰዎች ፊልጵስዩስ ምዕራፍ 3 ከቁጥር 18-19 ላይ ክብራቸው በነውራቸው ነው። ይሰድባሉ፣ ይሰደባሉ፣ ይመታሉ፣ ይማታሉ። ውርደት። መሰዳደብም እኮ ውርደት ነው። መሰዳደብ ውርደት ነው። መመታታት ውርደት ነው። አንዱን አንዱ መግደል ስተት ነው እኮ እንደ ልምድ ኃጢአትን እንደ ልምድ እንደ ጽድቅ እየተቆጠረ ኃጢአት ሁሉ እንደ ጽድቅ እየተቆጠረ ክፉ ነገር ሁሉ እንደ በጎ እየተቆጠረ መሰዳደብ፣ አሁን ሰውን ሰው መስደብ ውርደት፣ የትንቢት መፈጸሚያ። ዘመኑ ቀርቧል። ትውልድ ሆይ ራሳችሁን አዘጋጁ፣ ተጠንቀቁ። እስከ መቼ ድረስ ነው እንደዚህ በዚህ የምንቀጥለው? በነውር የምንቀጥለው? ስድብ፣ መሰዳደብ፣ መቀማት፣ ማታለል፣ ማጭበርበር፣ ስለ ስጋ ማሰብ፣ ነፍስ የሚባል እግዚአብሔር የሚባል የአምልኮት መልክ አላቸው። በአፋቸው ይጠሩታል፣ በተግባር ግን የለም። ሰማይና ምድርን ፈጥሮ የሚገዛ ሕያው አምላክ ኃያል ጌታ ነቢያት ስላመኑበት፣ ሐዋርያት፣ ጻድቃን፣ ሰማዕታት ስላመኑበት፣ አካሄዳቸውን ከእግዚአብሔር ጋር ስላደረጉ በስጋም በነፍስም ታድለው ይኖራሉ። እኛ ግን የሁለት ሀገር ስደተኛ ሆነን
ሳይሞላልን እንዲሁ መሸበክ ከንቱ ነው የቀረ። ብናውቅበት መልካም ነው። በስጋችሁ ትታደሉ ዘንድ በስጋችሁ የጨበጣችሁት፣ የረገጣችሁት፣ ያሰባችሁት፣ የተመኛችሁት፣ በልባችሁ ያሰባችሁት በተግባር ደግሞ የጨበጣችሁ በስራ ላይ ያዋላችሁት ሁሉ እንዲባረክላችሁ በረከት እንድታገኙ አካሄዳችሁን ከእግዚአብሔር ጋር አድርጉት። የትንቢት መፈጸሚያ አትሆኑ ወገኖች። ዘመኑ ቀርቧል። ምንማማረው ዛሬ ዘመኑ ቀርቧል በሚል ርዕስ ነው ወገኖች። ሰው ሲሆን ሰውን ጠቅሞት ያልፋል። ሰው ለሰው ጥቅምን፣ ሰው ለሰው በጎ ነገርን፣ ሰው ለሰው መልካም ነገርን አደላድሎ አመቻችቶ ለምሮ እንኳን ላለው ትውልድ ለተተኪው ትውልድ የማይሞት ስራ የማይቀበር ታሪክ ማስቀመጥ መታደል ነው። አለዛ ደግሞ ራስን ባይሆን ራስን መጥቀም፣ ራስን መጉዳት ወገኖች፣ ራስን በመጥቀም ፈንታ ራስን መጉዳት፣ ራሳቸውን የሚጎዱ ብዙ ሰዎች ያለው፣ ለራሳቸው ጠላት የሆኑ ብዙ ሰዎች ያለው፣ ለራሳቸው ምቀኛ የሆኑ ይህን የሚቆጠር ሳንቲምና የሚበላ እንጀራ ተስፋ አድርገው የሚዘለቅ የሚሆን መስሏቸው እምነታቸውን የካዱ በስም ብቻ የሚያመልኩት ለትርፍ ብቻ የተጠጉ ሞልተዋል። ለትርፍ ከቤተ ክርስቲያን የተጠጉ ዘመኑ ቀርቧል። መቼም እግዚአብሔር ሁልጊዜ እላችኋለሁ አየሁት እንኳን ሳድግ ሕፃን ሁኜ እንደው አንድ ሰው ነበሩ፣ ካህን ናቸው። ሁልጊዜ እንግዲህ የሰው ወገን ናቸው። ነገር ግን እንደው እዚያው ሌባውም ከዛው ከዘመዱ ውስጥ ሆኖ ነው መሰል ሁልጊዜ ሰው ይሰርቃቸዋል። በሬ፣ ላሞች፣ ከብቶች ይሰረቃሉ። የቄስ ገሌ ከብቶ የተሰረቁ ነው የሰረቁት። የሚጠረጠሩት ሰዎች አንድ ጥጃ ወይም አንድ የፍየል ግልገል የላቸው። እኔ እንኳን ሳውቅ እስከ 23 ቁም ነው የተሰረቀባቸው ሲባል እሰማለሁ። እሳቸው ደግሞ አልጎደለባቸውም። መንጋው ሳይጎድል 23 ሰርቀዋቸዋል። እንግዲህ ያቺ አንዲቱ ላም ስትወልድ ከ23 ውስጥ ላም ስትወልድ እያንዳንዱ እንግዲህ ሌላ መንጋ ሊፈጥሩ ነው ሌላ። ነገር ግን አልጎደለባቸው፣ አላጡን። በክብራቸው አርጅተው በክብር በሽምግልና አልፈዋልና እድሜ ጠግበው አልፈዋልና። ሌቦች ግን አላለፈላቸው። ሌቦች አያልፍላቸው። መቼም ቢሆን ማስተማሪያን ወደኋላ አልልም ወገን፣ እንስተካከል። የሚጠቅመን ይሄ ነው። እግዚአብሔር የሰጠው ሰው አያጣም፣ አይነጣም፣ አይቸግረውም፣ አይገደውም፣ አያልቅበትም። እግዚአብሔር ያልተሰጠ ሰው ደግሞ አይሞላለት። ዘመኑ ቀርቧል። ሉቃስ ምዕራፍ 21 ከቁጥር 8 ላይ በቅፍና በጀርባ ያላችሁ ሕፃናት ከወላጆቻችሁም ሆነ ከጎረቤት ወይም በተፈጥሮ እንዲህ አይነቱን እኩይ ሀሳብ አታስቡት፣ እኩይ ምኞት አትመኙት፣ ይቅርባችሁ። የሚጠቅማችሁ ጌታን መከተል ነው። ትውልድ ሆይ እናስተውል። ሄኖክ አካሄዱን ከእግዚአብሔር ጋር ስላደረገ አልተገኘም፣ እግዚአብሔር ወስዶታለን። ይህን የመሰለ ክብር እያለ ታዲያ የዳቦ ቁራሽ የልብስ ቅዳጅ ስንመኝ አየት። እንደኔ ይሄ መልካም ነው ወገኖች። እንዲያው ደግሞም በቃ ብሎ ንስሐን መግባት ምቹን መልካም ነው። በሰው ድል መግባት፣ በሰው መንገድ ላይ ወጥመድ መዘርጋት፣ በሰው በሚሄድበት ደግሞ እኮ ያ ሰው ዝም ብሎ ያገኘው አይምሰላቸው። ያቺ ሴትዮ ዝም ብላ አላገኘችው። አልቅሰው ወይ ወላጆቻቸው ተገፍተው ወይ እነሱ ጠንክረው ተግተው በመጸለይ ጠንክረው በመስራት የሚገኝ ውጤት ነው ያ መልካሙ መንገድ እንጂ መልካሙ መንገድማ ሁላችን የምናገኝ እንዴ? ያማ ከሆነ እንደምታዩት በስንዴው መካከል እንክርዳድ፣ በእንክርዳዱ ስንዴ፣ በበጎች መካከል ተኩላ፣ በተኩላዎች በግ ተቀላቅለን መኖርን ምን አመጣው ነበር? ተግተው በመጸለይ ጠንክረው በመስራት ወላጆቻቸውም ደግነትን እዘው ልጅ መስክር የሚል ቃል አለና ከደጋግ አባቶች እናቶች አብርሃም ይስሐቅ ያዕቆብን እንደወለደ
አብርሃም ይስሐቅን እንደባረከው ይስሐቅ ያዕቆብን እንዲሁ የሰማይ አምላክ እግዚአብሔር ካልባረከኝ አልለቅህም። ያዕቆብ ደግሞ ሁሉን ከሚችል ከእስራኤል ቅዱስ ካልባረከኝ አልለቅህም አለው። በረከትን በመፈለግ ለሚጠፋ መብላት አትጨነቁ ይላሉ። ምክሬን ብሶት የእኔ ትምህርት ብሶት ባለበት ነው። ዝም ብዬ የምጮህ አይደለሁም። ወቅታዊ ትምህርት ነው የማስተምረው። በዚህ ሰዓት የሚያስፈልገን ምንድን ነው? በዚህ ሰዓት ምንድን ነው ማድረግ ያለብን? ምንድን ነው መስራት ያለብን? ዘመኑ ቀርቧል። አንደኛ የራሳችን ሕይወት መዋል ማደራችን አናውቀውም። ባላሰብነው ሰዓት እንነጠቃለን። ስጋችን ከነፍሳችን፣ ነፍሳችን ከስጋችን ትለያያለች። ሌላውን ደግሞ ዘመኑ ቀርቧል። ያው ትንቢት ሁሉ እየተፈጸመ ነው። ዘመኑ የመቅረቡ ምልክት ሁሉ ተፈጽሟል። አንዳች የቀረ ነገር የለም። ብቻ ፍርዱን እንጠብቃለን እንጂ ፍርዱን በምድር ላይ እያየን ነው። ደግሞም ፍጻሜው ይመጣ ዘንድ ሰማይና ምድር ያልፋሉ ቃሌ ግን አያልፍም ብለዋል ማቴዎስ ምዕራፍ 4 ቁጥር 35 ላይ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ መልሶ እንዲህ አላቸው፣ ማንም እንዳያስታችሁ ተጠንቀቁ። ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉና ብዙዎችንም ያስታሉ። መሳቾች አይደለም ያስታሉ፣ ስተው አይቀሩም፣ አሳቾችም ናቸው። እንዳልኳችሁ በሰው መንገድ ላይ እንቅፋት ያስቀምጣሉ፣ ተደናቅፎ ተሰባብሮ እንዲቀር። ኧረ እንዲያው እስኪ አብረን ተስማምተን እንብለው፣ በድሉም አብረን እንጠቀም፣ በድሏም አብረን እንጠቀም፣ ይጠንክሩ ይበርቱ። ኧረ የለም እኛ ያዝነው እሱ ይንኮታኮት፣ ይሰባበር፣ ይውደቅ፣ ጥርጊያው ያ ታሪኩ ከምረገጥ ይጥፋ። ይሄ ነው ክፉ መንፈስ። የክፉ መንፈስ ሁኔታ መስራትም አይፈልግም፣ የሚሰራም ማየት አይፈልግም። ከተሰራው ለመብላት ደግሞ አፉ ክፍት ነው፣ ሆዱም ሰፊ ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስም እንዲህ አላቸው፣ ማንም እንዳያስታችሁ ተጠንቀቁ። ደግሜ እላለሁ፣ ማንም እንዳያስታችሁ ተጠንቀቁ። ብዙዎች እኔ ክርስቶስ ነኝ ብለው በስሜ ይመጣሉና ብዙዎችንም ያስታሉ። ጦርንም የጦርንም ወሬ ትሰሙ ዘንድ አላችሁ። ይህ ሊሆን ግድ ነውና ተጠበቁ፣ አትደንግጡ። ዳሩ ግን መጨረሻው ገና ነው። ህዝብ በህዝብ ላይ ይነሳል። ደግሞ ይሄ ነው ዋናው። ጦርስ መቼም ዓለም ከተፈጠረ ጀምሮ ጦር አለ። መቼም ዓለም ከተፈጠረ ጀምሮ ኤሳውና ያዕቆብ በሆድ ይገፋፉ ነበር። ዘፍጥረት ምዕራፍ 25 ቁጥር 20 21 22 ላይ ያዕቆብና ኤሳው እንዲህ ነበር። ያ ሁሉ አለፈና ደግሞ እንግዲህ ምን ይሄ ብቻ ነው። ቃየል አቤልን ገድሎታል። ዘፍጥረት ምዕራፍ 4 ቁጥር 4 ወንድሙን ከአንድ ሆድ ወጣው። የዓለም ሁኔታ ነው። ቃየል አቤልን ገደለው። አቤል በቃየል ሞተ። ያዕቆብ በኤሳው ተሰደደ። ኤሳው ያዕቆብን አሳደደው። ይሄ ነው። አሁንም ጦርንም የጦርንም ሁኔታ ሰው አለመግባባት፣ ሰላም ማጣት። ብንግባባች ዓለም ጨርሷት የሚሄድ የለም እኮ። ዓለም ትጨርሰናለች እንጂ እኛ ዓለምን አንጨርስም ወገኖች። ዓለም ያው 7518 ዘመን ዓለም አለች ምችም። ደግሞም በእውነቱ የሚበላ ሰው ፍጥረት ሁሉ ተትረፍርፎ መቆሚያ ጠፋ አልተባለ፣ መቀመጫም አልታጣም፣ የሚበላም አልጠፋም። አለመስማማታችን ድህነታችን፣ አለመግባባታችን ችግራችን፣ ሰላም ማጣታችን። አንዱ አካሉ ይጎላል፣ ሌላው ያለ እድሜው ይሞታል። ሰላም ማጣታችን የኛ ችግር ብቻ ነው፣ መቅሰፍቱንም መከረውንም የሚያመጣ። ወገኖች እናስተውል። ቢቻል እስኪ እንዲያው አንድም ሁለትም እንቀንስ። እንዲህ አይነቱን ግድ የለም ሁሉን ማስተካከል ባንችል አንድም ሁለትም እያለ ከእንዲህ አይነት እኩይ ተግባር እንለይ፣ ይቅርብን እባክህ። ኧረ ኃጢአት እንደ ጽድቅ ተቆጠረ። ኧረ ኃጢአት ጽድቅ መስሎ ታየው ሰውን። ኧረ ኃጢአት የተወደደበት ዘመን፣ ኃጢአት ብቻ ኃጥአን የተወደዱበት ዘመን ዛሬ። አንድ ሰው መልካም ቢሰራ ይናቃል። አንድ ሰው ቅን የዋህ ልቦና ቢኖረው ይዋረዳል። በሰው ዘንድ የተናቀ ነው የሚሆነው።
በእውነት የሰረቁት፣ የቀጠፉት፣ ያጭበረበሩት፣ ያታለሉት፣ ግፍ የፈጸሙት፣ ምድርን በኃጢአትና በግፍ ያረከሷት እንደ ልብ እየተቀማጠሉ አንገታቸውን ደፍተው ሕግን የሚጠብቁ ሰዎች አፍረው ሌባ አጭበርባሪ መስለው የሚታዩበት ዘመን ነው። እውነት በአደባባይ የተደፋበት፣ ፍቅር ከገጸ ምድር የጠፋበት፣ ገንዘብ የተመለከበት፣ እግዚአብሔር የተካደበት ዘመን ነውና ኧረ እናስተውል። ቢቻላችሁስ ወገኖች ወደ ልባችን እንመለስ። የሚጠቅማችሁን ትምህርት ነው እኔ የማስተላልፈው። መርጬ የማመጣው እኔም አይደለሁም። ለእኔም አልሆን ለራሴም አልበቃ። የኔው ነገር እንዲያው መሸ በከንቱ ከስጋዬም ከነፍሴም ሳልሆን የቀረው ሰው አይደለሁ። እኔም የኔው እንኳን አይደለም። ነገር ግን ወገኖቼ ማስተዋል መልካም ነው። እናስተውል፣ አይዟችሁ። በቀሪ ጊዜያችን ኃጢአትን እንደ ሹመት፣ እንደ ሽልማት፣ እንደ ክብር፣ ግፍን፣ ስርቆትን፣ ማታለልን፣ ድፍረትን፣ እንደፈለጉ መናገርን፣ እንደ መታበይን ጥሩ ስላልሆነ ነው። ጥሩ ያልሆነውን ነገር ለመቀነስ እንነጋገርበት ዘንድ የማቀርበው የትንቢት መፈጸሚያ። ይህ ምንድን ነው? የትንቢት መፈጸሚያ መሆን ነው። ቃሉ ጋር ናችሁ ወገኖቼ። ሁሉን የሚችል አምላክ እግዚአብሔር እንዲህ ላለ ከተቀመጡባት ክፋት የተነሳ ፍሬያማዋን ምድር ጨው አደርጋታለሁ። ከተቀመጡባት ክፋት፣ ከነዋሪዎች ክፋት፣ በዚህ ዘመን ካለነው ሰዎች ክፋት የተነሳ የሚያበቅለው ምድር እንዳያበቅል፣ የሚያፈራው እንዳያፈራ፣ ለምለሙ ምድረ በዳ እንዲሆን መዝሙረኛው በመዝሙር 106 ቁጥር 34 ላይ የተጻፈ ቃል ነው። ስለዚህ ለተራሮች ልቅሶን፣ ለምድረ በዳ ማሰማሪያዎቹ ዋይታን አነሳለሁ። ሰው እንዳያልፍባቸው በእሳት ተቃጥለዋልና ሰዎች የከብቱን ድምፅ አይሰሙም። ከሰማይ ወፎች ጀምሮ እስከ እንስሳ ድረስ ሸሽተው ሄደዋል፣ ጠፍተዋል። ሰውም አይኖርበትም፣ ከብትም አይኖርበትም፣ ወፎችም ሸሽተዋል። የምድረ በዳ አራዊትም ጠፍተዋል በሰው ኃጢአት ምክንያት። ሰዶምና ገሞራን አስታውሱት። ሰዶምና ገሞራ በኃጢአታቸው የሰዶምና የገሞራ ሰዎች እኮ ወይም በዙሪያ ያላሉ ታላላቅ ከተሞች ኃጢአት ሳይሰሩማ ዘፍጥረት ምዕራፍ 13 ቁጥር 10 ላይ የሰዶምና የገሞራ ሰዎች ኃጢአት ሳይሰሩ ገና ሰዶምና ገሞራ ኤደን ገነትን ትመስል ነበር ይላል። እየሰማችሁ ይህ ነው። ሰዶምና ገሞራ ኤደን ገነትን ትመስል ነበር። በኋላ ግን የሰዶምና የገሞራ ሰዎች ኃጢአተኞች ሲሆኑ ያው የገሃነም ምሳሌ ሆናለች። ከሰማይ እሳት ወርዶ ገለባብጧታል። ጥሩ አይደለም። ለሀገርንም ያጠፋል። ሀገርም ጎስቁላ ትቀራለች። ግፍ የሚፈጸምባት ሀገር። የአንዳንድ ሀገር ሰዎች ግፍ ፈጻሚዎች ናቸው። ግፍ ይፈጽሙበት። አንዳንድ ጊዜ ሀገሪቱ እንደምንም ብላ ብታድግ እንኳን የተወለደው ሰው አያድግም። አሁን ስም አልጠራም እንጂ ሰው የተወለደ አይደግብሽ የተባሉ ከተሞች አሉ። በሱ በዙሪያቸው ብዙ ሰው በሰዎች ላይ ግፍ እየፈጸሙ ያው ሀገሮች እንደምንም ሲያድጉ የተወለደው ግን እየባተለ ወደ ሌላ ሀገር ይሰደዳል። የሰው ሀገር መጥቶ ሲበላ ሲጠጣ ሲሾም ሲሸለም፣ የተወለዱት ግን ሲባትሉ እንመለከታለን። አንዳንዱ ሀገር ደግሞ የተወለደውም ሌላውም እንዳይወጣበት ጎስቋላ ሀገር ይኖራል። ጎስቆሎ የሚቀር ሀገር አለ። የተወለደውም አይጸነድልም፣ ሌላውም አያድግበትም። እንደዚህ ነው። ኧረ ተው፣ ኧረ መከባበር መልካም ነው። ኧረ እውነትን ያዙ። እውነትን ነው። ከእኔ ምን ትማሩ? እኔ እኮ በተግባሩ እኮ በቃል ብቻ አይደለም እኮ ከፊታቸው የቆምኩት። እኔ የድንግል አሽከር
በቃል እኮ አይደለም ከፊት እግዚአብሔር እኮ ተግባርን ስራንም እንደሰራ አድርጎኛል እኮ። እኔ እኮ ስራም ጭምር ነው፣ ስራም ምስክር ነው እኮ። በቃልማ ብዙ የሚናገር የሚለፈልፍ ወንጌሉን ቀርቶ የምስራቹን ቃል መስበክ ከምስራቹ ቃል አልፎ የሚሳደቡ ሞልተው ሰው የሚያዋርዱ ሞልተው እውነቱን ውሸት ነው ብለው ውሸቱን እውነት የሚሉ አሉ አይደል? ሐሰትን እንደ እውነት ተቆጥረው በሐሰታቸው ተከብረው የሚኖሩ ብዙ ሰዎች አሉ አይደል? ሐሰተኛ መሆናቸው ሐሰት አፋቸው ከልባቸው ክፋት ካፋቸው ሐሰት እየተነገረ ግን ተከብረው የሚኖሩ ሰዎች አሉ። እኔ ለእናንተ ብዬ ነው ወገኖች፣ ታከብሩኝ ተወዱ። ያው ወጣን እኮ ሳናስበው ለወር ብዬ ወጣሁ 2 ዓመት ሞላው። ነገር ግን ስራዬ ደግሞ እየተከናወነልኝ ነው፣ እግዚአብሔር ይመስገን። በእውነት በሚያስደንቅ በሚያስገርም የሚያው የሚሰሙ ሰዎች ሁሉ ይገርሙ። እንዲያ ነው በእኔማ አኗኗር አሁን በማያገባቸው ገብታችሁ ምንም አይደለም። እኔ የኔን ሁኔታ ያዩ ሰዎች ምን አይነት ተፈጥሮ ነው እያሉ ነው። ምንድን ነው ይሄ ሰውዬ? ምንድን ነው ተፈጥሮ? በሄደው ሁሉ የሚከናወንለት ይገፉታል፣ ገፍተው ይተከላል፣ ይጠሉታል፣ ይጠሉትም የማይወድቅ እንዲህ አይነት ሰው አስተዋይ የሆኑ ሰዎች እስኪገረሙ፣ የማያስተውለውማ መቼም አያስተውልም። አስተዋይ የሆኑ ታላላቅ ሰዎች እስኪገረሙ ድረስ እግዚአብሔር ከኔ ጋር ነው። ስሬም እየተከናወነልኝ ነውና በግርማ ሞገስ እንደምመለስ አልጠረጠሩም። ግን መቼስ ወገኖች የምናውቀውን እንናገራለን፣ ያየነውን እንመሰክራለን። ምስክርነታችን ግን አልተቀበሉትም። ችግሩ እዚህ ላይ ነው። አልተቀበሉትም። እናስተውልን። የነፍሳችን ነገር እስከ መቼ ለስጋ ኧረ ኃጢአት እንደ ድፍረት ኃጢአትን በድፍረት እንዲያው ልክ እኔንም እኮ ደግሞ እንዲያው ስረቁ ብዬ በማህተም እንደ ፈቃድ እንደሰጠ እኔ ፈቃድ አልሰጥም። ነገር ግን እንዲሁም እንዲህ አይነቱን ነገር እቃወማለሁ። እኔ የድንግል አሽከር ከህፃንነቴ ጀምሮ አድርጌው አላውቅምና እኔ እውነትን ከመናገር ደግሞም ለክፎች ፈቃድ አልሰጥም። ይልቁንስ መንግስተ ሰማያት ቀርባለችና ንስሐ እንግባ። ዘመኑ ቀርቧል። ዘመኑ ቀርቧል ነው ርዕሳችን። ይኸው ዛሬ በደብረ ዘይት ተራራ ላይ እኮ ስለ ነገረ ምጽአቱ የሚነገርበት ነው። ይሄ ተራራ ይሄ ቦታ ይሄን ዓመታዊ በዓል ያዘጋጀውስ ገና አሁን እናንተ ብቻ አይደለም፣ ገና ለተራራው ሜዳው እስኪጠብ ድረስ ይጥለቀለቃል። ገና ዓለም ሁሉ ይመጣል። ደብረ ዘይት በደብረ ዘይት ተራራ እኮ የነፍስ ጉዳይ እኮ ነው። አሁን እኮ ስለ ዓለም ቤታችን ከሞት በኋላ ስላለው ህይወት የምንነጋገርበት ተራራ ነው። ከሞት በኋላ ሞት አይቀርም። ደግሞ በህይወታችንም ከሱ የምንማረው ትምህርት ለትዳራችሁ፣ ለተማሪዎች፣ ለእውቀታችሁ፣ ለስራ፣ ለአስተዳደር፣ ለጤና፣ ለጸጥታ፣ ለሰላማችሁ ሙሉ አገልግሎት ነው። ሙሉ ዓለም አቀፍ መንፈሳዊ ዩኒቨርሲቲ፣ ዓለም አቀፍ መንፈሳዊ ሆስፒታል ደብረ ዘይት አስቀድማል። ምናልባት እኔ በዚህ ቃል ሁላችሁም እንደምትደግፉኝ እንደምትወዱኝ ነው ተስፋ ማድረገው። የምትጠሉኝ ሰዎች ባትኖሩ ጥሩ ነው። የምትጠሉኝ ሰዎች ባትኖሩ ጥሩ ነው። ይሄ ነገር ጥሩ ነው። የሚያዋጣኝ ይሄ ነው። እኔ የሚያዋጣኝ ይሄ ነው። የኔ ነገር ደግሞ አታውቁት። መጨረሻ ምን አይነት ስጦታ እንዳለ አይታወቅም። ማወቅ አይቻልም። ዝም ብሎ ተግባብቶ መኖር ነው። ቃልን መስማት እድሉ ገጥሞኛል። ከተገኛችሁ ከሩቅም ከቅርብም እግዚአብሔር ይመስገን። እንኳን እንዲህ እያደረገ የሩቁም የቅርቡም የምንገናኝበት ዛሬ እኮ የዓመታዊ በዓሉ ዓመታዊ በዓል ነው። ከዛ በላይ ደግሞ ተገናኝታችሁ ማትተዋወቁ የሩቅ ሀገር ወዳጅ ዘመዱ ይገናኝበታል። ጥቅሙ ብዙ ነው። ስለ ነፍሳችን ስለ ስንቱን ልዘርዝረው። ከደዌያችሁ ትፈወሳላችሁ፣ ከሰይጣን ማሰሪያ ትፈታላችሁ፣ ብሩህ አእምሮ ትቀበላላችሁ። ብሩህ አእምሮአችሁ ብሩህ ይሆንላችኋል፣ ጉልበታችሁ ይበረታል፣ መንፈሳችሁ ይታደሳል፣ አጥንታችሁ ይለመልማል፣ ሕይወታችሁ ይረካል በመንፈስ ቅዱስ። ኧረ ጥቅሙ ብዙ ነው።
እንዲያው ተሳልም የመጣው እንዳይመስላችሁ። አሁን እኮ አታውቁትም። አሁን እኮ አታውቁትም እኮ የምታውቁት ነገር የለም። እንደው ቁጭ ብላችሁ ብቻ ስለ ፍቅራችሁ ብቻ ነው። እግዚአብሔር በእውነት አንድ የመጀመሪያው ነገር አሁን እንደዚህ ሁሉ እድል ያበቃችሁ ፍቅራችሁ ነው። እኔ ዓለም የጠላኝ ሰው እኔ ትወዱኛላችሁ። እኔ ዓለም ያሳደግኳቸው የሚያሳድዱኝ ሰው ነኝ እኮ። እንጀራዬን የበላ ተረከዙን አነሳ መዝሙር 40 ቁጥር 9 ላይ በዮሐንስ ወንጌል ምዕራፍ 13 ቁጥር 18 ላይ እንጀራዬን የበላ ተረከዙን አነሳ። የሚያሳድዱኝም አሉ። እናንተ ደግሞ ትወዱኛላችሁ። ይሄ እንግዲህ እናንተም እግዚአብሔር ፈቅዶላችሁ ነው ትወዱኛል። መቼም ቦታውንም ስለምትወዱ ድንግል እመቤታችን ዓመታዊ በዓሉ ስለሚያስደስታችሁ እኔንም ደግሞ እንደኔነቴ እንደ ደካማነቴ ለእኔም ደግሞ ድርሻ ሰጣችሁ ነው የምትመጡት። የማይወዱንም ይመጣሉ። በእርግጥ ሁሉም ይወደን አይደለም። ቢሆንም ግን ይህንን ሁላችሁን የሰበሰባችሁ ፍቅር ነው። ይሄ መቼም አይካድም። ፍቅር ነው የሰበሰባችሁ እንጂ ዛሬ በማይወዱት ቦታና የማይወዱት ሰው ያስገዳል። አደራ ወገኖች፣ ጭብጫቦ ብቻ እንዳይሆን። እርግጥ የታደላችሁ አላችሁ፣ ብሩካን ቅዱሳን ደጋጎች። በእውነት እንዲህ ዋናው እኮ እግዚአብሔርን መፍራት ነው እኮ። አብርሃም አባታችን ወደዛ በየራራ በዛ በፍልስጤማውያን አውራጃ በረሃብ ምክንያት ተሰዶ ሳለ እህቴ ናት አለ ሳራን። እህቴ ናት አላቸው። እነሱ ደግሞ ለሌላ ተመኟት። እህቴ ናት ስላለ ንጉሱ ሊያገባት ፈለገ ሳራንና ለምን እንዲያረግ ለምንድን ላሳጥረው ብዬ ነው። ለምንድን እንዲያደርግ? አይ በዚህ ሀገር እግዚአብሔርን መፍራት እንደሌለ ስላየሁኝ፣ እግዚአብሔርን የማይፈራ ሰው ጨካኝ፣ ዘራፊ፣ እግዚአብሔርን የማይፈራ ሰው አጭበርባሪ፣ አታላይ፣ እግዚአብሔርን የማይፈራ ሰው ንጹሕ ደም አፍሳሽ፣ እግዚአብሔርን የማይፈራ ሰው ደንበር አፍራሽ፣ ዋርሳ ወራሽ፣ እግዚአብሔርን የማይፈራ ሰው ወደ ጠንቋይ ሲሄድ ኃጢአትን ለመስራት ጥፍሩ እስከ ጠጉሩ፣ እግዚአብሔርን የማይፈራ ሰው ጥፍሩ እስከ ጠጉሩ ኃጢአት ለመስራት የተዘጋጀ ነው። እግዚአብሔርን መፍራት ካለ እኮ ይህም ባረገው ይኮንነኛል፣ ይህም ባረገው ይቀስፈኛል፣ ይህም ባረገው ይቀጨኛል፣ ይህም ባረገው ይመታኛል። አረ እንዲሁ ይሄ ነው እኮ እንኳን ሌላ እንደው መጽሐፍ እንኳን ስታነቡ ግልጽ ስታነቡት አንድ እንደው ወቅታዊ ነገር ሲመጣ አይ ይሄ እኔን ሊያስተምረኝ ነው፣ ወይም አንድ ሰባኪ ሲሰብክ አንድ ሰባኪ እንደው ወይም የኔ ቢጤም እንደው በተለያየ ሁኔታ አንድ ቃል ስትሰሙ የእናንተን ሕይወት የሚነካካ ነገር ከሆነ አይ ይሄ ሊመልሰ ይፈልጎ ነው እያሉ ይመለሳሉ። ሰባኪውና ከመምህሩ ብቻ ሳይሆን እንደው የምትሰሙት ቃል ሁሉ የሚመልሳቸው፣ የሚሰሙት ቃል ሁሉ ለንስሐ የሚያበቃቸው ሰዎች አሉ። በመስማታቸው የሚመለሱ መዳንን የሚፈልጓሉ። እና ወገኖቼ እንዳላስረዘመባችሁ በእውነቱ ዘመኑ ቀርቧል። ዘመኑ ቀርቧል። ወደ ዋናው ርዕሳችን ዘመኑ ቀርቧል። ለምኑ ነው ዘመኑ የቀረበ? አንድ ነገር ሲቀርብ እኮ እንጠብቀዋለን። አሁን ይኸው ደብረ ዘይት አትቀድም ማርያም ለመምጣት ዘመኑን ጠበቃችሁት። እነሆ አንድ ቀን አለ ነገ አክብራችሁ ስትሄዱ ሳምንት፣ እንደገና 3 ሳምንት፣ 1 ወር፣ 12 ወሮች 12 ደግሞ እያላችሁ በቃ በቀናት ሲቆጠር ደግሞ መጣችሁ፣ ተነሳሳችሁ፣ ዘመኑን ጠበቃችሁት። ደብረ ዘይት መቼ ነው የሚከበር? ታኅሳስ ገብርኤል የሚከበርበት ዘመኑን ቆጠራችሁት፣ ቆጠራችሁም ተገኛችሁ። ዘመን አሁንም ጌታ ሲመጣ ምን ሆነን የምንገኝ? በትዕቢት በስርቆት እኔ ይህን ያህል ብር ሰርቻለሁ፣ እኔ ይህን ያህል ደም አፍስቻለሁ፣ እኔ ይህን ያህል ደንበር አፍርሻለሁ፣ እኔ ጠንቋይ ነው ይሄ ስሄድ የኖርኩት እኔ ነው መልሱ። ወገኖች ኧረ እናስተውል። ኧረ ይበቃል። ከሽበት እስከ ኩተት ሽበትም ዘመኑ ቀርቧል። የዘመኑ መቅረብ ነው ያሳሰበኝ። የዘመኑ መቅረብ የኔና የእናንተ ሞት ዘመኑ መቅረብ ነው። የኔና የእናንተ ዘላለም አለመኖር፣ የኔና የእናንተ የእድሜያችን አቤቱ ነቢዩ ዳዊት ምንድን ነው ያለና? ነቢዩ ዳዊት መዝሙረኛው ዳዊት በመዝሙር
አቤቱ የዘመኔን ፍጻሜ ንገረኝ ያለበታልና በዘመኔም እኩሌታ አትውሰደኝ ነብዩ ዳዊት። እና አሁንም ሁሉን የሚችል አምላክ እሱ ዘመናችን ያስረዝምልን፣ ለንስሐ ሞት ያብቃን። መዝሙር 101 ነው። መዝሙረኛው ዳዊት በመዝሙር 101 ቁጥር 24 ላይ በዘመኔ እኩሌታ አትውሰደኝ፣ የዘመኔን አነስተኛነት ንገረኝ፣ በዘመኔ እኩሌታም አትውሰደኝ። ዓመቶችህ ለልጅ ልጅ ናቸው። አንተ ከጥንት ምድርን መሰረትክ፣ ሰማያትንም የእጅ ስራ ናቸው። እነርሱ ይጠፋሉ፣ አንተ ግን ትኖራለህ። ሁላቸው እንደ ልብስ ያረጃሉ፣ እንደ መጎናጸፊያም ትለውጣቸዋለህ። ይለወጣሉ፣ አንተ ግን ያው አንተ ነህ። ዓመቶችህም ከቶ አያልቁም ይላልና መዝሙር 101 ከቁጥር 23-24 አቤቱ ጌታዬ ሆይ የዘመኔን አነስተኛነት ንገረኝ፣ የዘመኔን አነስተኛነት ንገረኝ፣ በዘመኔ እኩሌታ በአጭር ዕድሜ አትውሰደኝ። ዘመኑ ቀርቧል ወገኖች። ታዲያ ለዚህ ዘመን ምን እናድርግ? እንመለስ፣ እንታገስ። ይበቃናል። የበደላችሁ ካሱ፣ የቀማችሁ መልሱ። ይሄ ነው ህጉን ነው የምናስተምረው። ወደ ጠንቋይ ሄዳችሁ ይበቃችኋል። ይሰማችኋል ወገኖች? አሁን ደግሞ በስደት ያሉ ልጆች ወደ ጠንቋይ መሄድን ባለፈው አስተምሬያለሁ። አሁን ደግሞ እንደገና እየደወሉ አሁን እንዲህ አይነት ጓደኛዬ ደውላልኝ፣ ጓደኛዬ ስልክ ሰጣኝ፣ አለዛም ጓደኛዬ ወስዳኝ እንዲህ በሉ እንሰግዳ መንፈሳዊ ነኝ ስገዱ እንደዚህ በሉ እያለ መጨረሻ ላይ ግን ይህን ያህል ብር አምጪ አለኝ። በኋላም ደግሞ ንጽህናዬን፣ በኋላም ደግሞ ህይወቴን፣ እንደገና ብሬን ወደ ጠንቋይ መሄድ ይዘዋል። ወጣቱ አሁን ደግሞ ለመክበር እናንተ እንዴት ያለ ትውልድ ነው! ሳይሰሩ ሳልሰራ አልፈልገውም። እኔ ያልደከምኩበትን ነገር አልፈልግም። እኔ እኮ አንድ ሌብነት ነው እኮ ራሱ። ሊሰራ የማይወድ አይብላ። አንድ ክፋት ክፉነት እኮ ነው። ያልሰራውን መብላት አንድ ዝንጀሮነት እኮ ነው። የሰማችሁ ነው። ዝንጀሮ አያርስም፣ ዝንጀሮ አይጭድም፣ ዝንጀሮ አይቆፍርም። ዝንጀሮ እንዲያውም ክምር አዝመራውን ያጠፋል፣ ክምሩን ይፈልሳል። አሳማ እኔ ነው እኮ አሁን ተኩላ ቀበሮ መንጋውን ነው እንጂ አንድ ቀን እኮ ኧረ በጊቱ አጠማት በኋላ ጠጣት፣ ኧረ እርቧቸዋል በለመለመ ሳር ልስደዳቸው አይልም እኮ። የወፈረውን ሆነ ጥቆመድ የተኩላ ስርና ይሄ ተኩላነት ነው። ያልደከሙበትን መብላት ይሄ ቀበሮነት ነው። ይሄ ቀበሮነት ነው። የወይናችን ቦታ አብቧል ይላል። የወይናችን ቦታ አብቧልና እግዚአብሔር ይባርካችሁ። ደስታዎቼ ለበረከት ሁኑ፣ በረከታችሁ ትረፍረፍላችሁ፣ በደህናው ቀን ይደብልቃችሁ። ወይናችን አብቧልና የወይናችን ቦታ የሚያጠፉትን ቀበሮች፣ ጥቃቅን ቀበሮችን አጥምዳችሁ ያዙልኝ። የሰማችሁ ነው። የወይናችን ቦታ የሚያጠፉትን ጥቃቅን ቀበሮች አጥምዳችሁ ያዙልኝ፣ እንዳትለቋቸው አጥምዳችሁ ያዙልኝ። መኃልየ ምዕራፍ 2 ቁጥር 15 የተጻፈ ቃሉን ያነበብኩኝ። አሁን ዋንዛው ወደ እጃፋችሁ አለ፣ ያብባል። ቅጠሉ ይረግፍና ቅጠል ይተካል፣ እንደገና ያብባል። ካበበ በኋላ ያፈራል። ሲያፈራ ዝም ብሎ ማየት ነው። ወራቱ እስኪደርስ ድረስ ትክክለኛ ሆኖ እስኪያፈራ ድረስ አንዳንዱ
የዝንጀሮ እንደ ዝንጀሮ ያለው ግን ገና አንዱ ጥቁር አንዱ ቀይ ሆኖ ሳል ይገነጥሉታል፣ ይቆራርጡታል። እንደው ለጥቅም ሳይበቃ ገነጣጥሎ ዛፉንም ይሰባብሩታል። ሌባ ማለት እንደዚህ ነው እኮ። ሌባ ማለት የሚያድገው አርሶ አምርቶ ለራሱም ለቤተሰቡም የሚተርፈውን ለቤተ ክርስቲያን ሀብቱ ንብረቱ ተተርፎ እንደ አባቱ እንደ አብርሃም የሚያበላ የሚያጠጣውን እኮ አስመረውንን ያጭዱበታል፣ ክምሩን ያቃጥሉበታል። ዛፉ በተሰጠው ሁኔታ አፍርቶ ፍሬውንን በጥቅሉ መጨረሻ ላይ በጥቅም ላይ እንደመዋል ገና ዛፉን ከቅጠሉ አንስቶ እየቆረጡ ተሟልቶ እንዳያፈራ እንደሚያደርጉት ሁሉ ሌባ ማለት ይሄ ነው። እኛ ብዙ ፈተና ደርሶብናል እና ወገኖቼ እግዚአብሔር ከሁላችን ጋር ይሁን። አንድ ጊዜ ዳጉሳ ስንሸምት አሁንማ ማህበረ በኩራቶች የአገሬ ጀግኖች ወንቅሸት ከእንግዲህ አይሸምትም ብለው ተነሱ። ማህበረ በኩራት ለካ ወዶም አይደል ሰይጣን የሚጠላቸው ሰይጣን የሚጠላቸው ለካ ወዶም አይደል ማህበረ በኩራቶችና አሁንማ በጎጃም በጎንደር በዓለም በዚህ በመላ ኢትዮጵያ ያሉ ማህበረ በኩራቶች አይ እንግዲህ ወንቅሸት ማንኛውም ጤፍም ዳጉሳም ገብስም ስንዴም በርበሬም እንዲው አንዳች ነገር አይሸምትም ለሚመጣው ዓመት እኛው እያዘመርነ እየጫንን የምናስረክበው በጸሎት አትርሱ የምንል ብሏል የአገሬ ጀግና። እግዚአብሔር ይባርክ። እንዴት ቆያችሁ? እና አንድ ጊዜ ዳጉሳ ለመነኮሳት ቀለብ ብዬ ብዙ ጊዜው ነው ሳስሸምት 6 ኩንታል አሸዋ ነው ጨምር የላኩብኝ። ይሄ ሁሉ ፈተና ነው። ከእህሉ ላይ አሸዋ መጨመር። አሁን ደግሞ 4 ኩንታል ጎመን ዘር ሸመትን አሉ ልጆች ሲነግሩኝ ነው። 4 ኩንታል ነው 50 ኪሎ አሸዋ 50 ኪሎ አሸዋ ነው ቀላቅለ የላኩበት። እንግዲህ ይኸው ተመልከቱት። ግፍ ነው መቼም ያ እንግዲህ ይሄ አይነት እንግዲህ ለሚወጡ ሰዎች እንኳን ምን እንደው በዓለም ያላችሁ እንኳን የኛው ተውት የመንፈስ ቅዱስ ነው። ግን አሁን ወረት ላይ ወረት እየጨመሩ 10ን 20ውን 40 እያደረጉ ለሚያድጉ ሰዎች እንደገና ማሳጠር ነው። እንደገና እንኳን ሊያድጉ እንኳን ሊሻሻሉ እንኳን ተበድረው እንደው ብድር ለመመለስ ካለዛም ራሳቸውን ችለው ለማደር ቀርቶ የሚበሉት እንዲያጡ መሰደድ ስደት ነው። እንግዲህ አሸዋ ሸምተው ምንድነው የሚያተርፉት? እንግዲህ ተመልከቱ። ግፍ ነው። እንዲህ ነው። ይሄ ሁሉ ግፍ ነው የሚፈጸምብን በዚህ ዓለም ላይ። ለእኔ ብቻ አይደለም። በርበሬው ላይ የሚጨምሩት አሉ፣ ማሩ ላይ የሚጨምሩት አሉ፣ ማሩ ላይ የሚጨምሩት አሉ፣ ስኳሩ ከቅቤው ላይ ደግሞ እኔ ይሄ ነው ይሄን የሚጨመር አይደለም እንዳል ምናልባት እንደ ትምህርት እንዳትወስዱት ደግሞ ቅቤው ላይ የሚጨምሩት ይሄ ሁሉ ወረት አልባ ባዶነት ነው፣ አለመታደል ነው። ለሌሎችም ደግሞ የሚያድጉትን ሰዎች እድገታቸውን ማሳጠር ዛፉ አፍርቶ ሳይጨርስ እንዳረገፉት ሁሉ እኒህ ሰዎች ደግሞ ደግመው ጥረው ግረው እንዳያድጉ እድገታቸውን ማሳጠር፣ ባዶ ከስደት ማድረስ፣ ወረታቸውን ማሳጣት ማለት ነው። እንዲህ አይነት ክፉዎች ያወጣን እግዚአብሔር አምላካችን። እኔም እኮ ፈጣሪ ከኔ ጋር ሆኖ ነው እንጂ እኮ እስካሁንማ እንደ ዱሮዬ በእንተ ስማ ለማርያም ስለ ወላዲተ አምላክ ብሎ ነበር ከሚደርስብኝ ግፍ ከሚፈጸምብኝ ግፍ እንኳንስ እንዲያውም በዳ ውስጥ ወድቅ ነበር። ምንም የምመልሰው አንድ ቃዳ መሬት የሌለ ዕዳ ውስጥ ይከቱኝ ነበር። እስካሁን በሚፈጸምብኝ ግፍ ይህ ሁሉ ብንተወው ጥሩ ነው። አይበጅም፣ ይበቃል። ዘመኑ ቀርቧል። ዘመኑ የራሳችን እድሜ ዘመን ነው። መጠራታችን አይቀርም። ከኛ ጋር አብረው የነበሩት እየተለዩን ነው። እንደገናም ደግሞ ጌታ ይመጣል፣ ዝም አይልም። አምላካችን ይፈርዳል። ለክፉዎች ክፋታቸው በክፋታቸው፣ ለበጎዎች በበጎነታቸው ይፈርዳል። አምላካችን በምድርም እየፈረደ ነው፣ በሰማይም ይፈርዳል። ዘመኑ ቀርቧልና ይበቃል። መንግስተ ሰማያት ቀርባለችና ንስሐ ግቡ። ይህ በራው ስብከት ነው። እነ ዮሐንስ ይሰማል። እኔማ
ቅዱስ ዮሐንስ መጥምቀ መለኮት እናንተ የእፉኝት ልጆች አለ። አያታቸውን ቅድመ አያታቸውን ጨምሮ ነው። እናንተ የእፉኝት ልጆች እስከማን እኔ እንኳን እንደው እና እሺ ማቴዎስ ምዕራፍ 3 ቁጥር 7-8 ላይ ሉቃስ ምዕራፍ 3 ቁጥር 7 ላይ እናንተ የእፉኝት ልጆች ከሚመጣው ቁጣ ታመልጡ ዘንድ ማን አመለከታችሁ እያለ ንስሐ እኔ ለንስሐ በውሃ አጠምቃቸዋለሁ እያለ ነበርና እኔ ወገኖች ዘመኑ ቀርቧል። በአሁኑ ሰዓት ለዚህ ሁሉ ችግር ለበሽታውም፣ ለረሃቡም፣ ላለመግባባቱም፣ ለስደቱም የዳረገን ኃጢአታችን ነው። ግብ ስለበዛ ነው። ዘመኑ ቀርቧል፣ ይበቃል። እንደው ባካችሁ ህዝቡ ወገናችን የሰላም እንጀራ ይመገብበት፣ የዱር አራዊቶች ሰላም ይደሩበት። በዱር ያሉ አራዊት እኮ ታወቁ፣ ተጨነቁ በኃጢአታችን ምክንያት። ኃጢአታችን በዝቶ በኖህ ዘመን በሰማይ ያሉ ወፎች፣ በባህር ያሉ አሳዎች፣ በዱር ያሉ አራዊት እና በቤት ያሉ እንስሳት እንደጠፉ የሰማይ መስኮት ፈንድቶ ከምድር የምድር ቀላይ ከሰማይ የሰማይ መስኮት ተከፍቶ ከምድር የምድር ቀላይ ፈንድቶ ምድር ሁሉ ፍጥረት ሁሉ በውሃ እንደጠፋ ሁሉ አሁንም እኮ ኃጢአታችን በዛ። እባካችሁ በእንተ ማርያም በእንተ ስለ እግዚአብሔር ብላችሁ እባካችሁ ይበቃችኋል። አረ እንደው አሁን በድፍረት ሆነ በግልጽ ሆነ ነገሩ በግልጽ ሆነ በትዕቢት ሆነ ከመናቅ ጋር እግዚአብሔርን እኮ ወገኖችን እግዚአብሔርን አሙት ይላልና እንግዲህ ይበቃኛል። በእውነት ወደ ርዕሳችን ልመለስና ይበቃኛል። መክሬያለሁ፣ አስተምሬያለሁ፣ ብዙ ማስተማር እችላለሁ። አዎ ነገር ግን ብዙ ስላየሁት ነው። ይሄን ክደት በዛ። ይሄ ደግሞ የትንቢት መፈጸሚያ ነው። አሁንም ጌታ ሊመጣ ሲል ይሄን ነው። እርስ በርስ ሰው በሰው ላይ ይነሳል፣ እርስ በርሳቸው ተሰላልፈው ይሰጣጣሉ። ፍቅር የለም። ቅድም አንብቤላችኋለሁ ራሱን ቃሉን በደብረ ዘይት ተራራ ላይ ጌታ ለሐዋርያት የሰጣቸው ምንድን ነው? ፍቅር የለም። ህዝብ በህዝብ ላይ ይነሳል። እናት ልጇን፣ አባት ልጁን አሳልፎ፣ ልጅ አባቱን አሳልፎ ይሰጣል። ከአመፃ ብዛት የተነሳ የብዙ ሰዎች ፍቅር ትቀዘቅዛለች። ሰው የሚያመልከው ገንዘብን ነው። ሰው የሚወደው ገንዘብን ነው። ሰው የሚንበረከክ የሚሰግድ የሚስለበለለ ገንዘብ ብቻ ነው። ቃል ኪዳን አባቶች መነኮሳት አይከበሩም። እናት አባት ክብር የላቸውም። ሰው እንጀራን ብቻ ሆዱ ለሆዱ ብቻ ያራል፣ ሆዱን አምላክ ያደርጋል። ይሄ ነው እንግዲህ። ይሄን ምናልባት አልገባችሁ እንደው ምኑ ሲናገር አመቼ እንዳትሉኝ፣ ጠንቀቅ አድርጌ ነው የማስተምራችሁ። ምኑን ነው ሲለፈልፍ ያመቼ እንዳልመስላችሁና እኔ ትክክለኛ ወቅታዊ ችግር በእኔም በህዝቡም ላይ ለስደትም የዳረገን አለመግባባታችን ነው። ይሄ ነው ዋናው ነገር። እንደ አስፈላጊውን ነገር ለበሽተኛ እኮ አስፈላጊው መድኃኒት ነው የሚሰጠው። አሁን እኮ ብዙ ያልደረሰባችሁ ካለ ምናልባት እድለኛ ናችሁ። እኔ ራሴም እየተካድኩ ነው። የሚካዱትም ሰዎች ይጮህብኛል። እገሌ ካደኝ፣ እገሊት ካደችኝ፣ እነገሌ ሰደቡኝ፣ አዋረዱን፣ እንዲህ ብለው ሰደቡን፣ እንዲህ ብለው አዩን፣ ባይናቸው እንዲህ ብለው አነጋገሩን። በጆሮ የምሰማለሁ፣ በራሴም ደርሶብኛል። ሌላውም ደግሞ ጭንቀት ያለባቸው ሰዎች ሁሉ እንደኔ የተገፉ ሰዎች ሁሉ ወደ እኔ ይነግሩኛል። አስፈላጊው ለአሁኑ ሰዓት ትምህርት ይሄ ነው። በደብረ ዘይት ተራራ ላይ በደብረ ዘይት አሰድ ማርያም የደብረ ዘይትን ዓመታዊ በዓል ለማክበር ለመጣችሁ ሰዎች የሚሰጣችሁ ስጦታ ይሄ ነው። የምትሸለሙ ሽልማት ይሄ ነው። የምጋብዛችሁ ግብዣ ይሄ ነው። ባህር ማዶ ያለ እንደኔ በስደት ያላችሁ ወደ ጠንቋይ መሄዳችሁን አቋርጡ። አትጠቀሙ። ነገርኳችሁ። ገንዘባችሁ በከንቱ ያልቃል። ክብራችሁን ታጣላችሁ። ንጽህናችሁን ታጣላችሁ። ምናልባት በቅርብ ከሆነ ንጽህናችሁን ታጣላችሁ። በርቀት ከሆነ ደግሞ ገንዘባችሁ ይዘረፋል። ባዶ ትሆናላችሁ። ከዛ በኋላ ደግሞ እውልብሻለሁ እያለ ያስፈራራታል። ደግሞ 600-700 ሺህ ብሩን ይለቀምጥና 300 ሺህ ብሩን አምጭልና ትሰጠዋለች። ብሩን ባርኬ ልላክልሽ ይላታል። ኋላ ደግሞ ጨምሪ፣ ይሄኛውን እንድልክልሽ 200 ሺህ ብር ጨምሪ ይለኛል አለች። ደግሞ ኧረ እኔ የለኝም። እንግዳማ ጨርቅሽን አስጥዬ ነው የምሰድሽ። ምንም አይደርስብሽም፣ አትጨነቂ፣ ምንም አይደርስብሽም። እንዴ በያዕቆብ ላይ ድግምት የለም። ሰሞኑ ቀርቧል።
እንግዲህ እንዲህም አለ፣ እንዳትስቱ ተጠንቀቁ፣ እንዳትስቱ እንዳትሳሳቱ ተጠንቀቁ። ብዙዎች እኔ ነኝ ዘመኑ ቀርቧል እያሉ በስሜ ይመጣሉና እነርሱን ተከትላችሁ አትሂዱ። እንዲሁም ለጠንቋዮች እነሱን ተከትላችሁ አትሂዱ። ጠንቋዮች ጠንቋይ ይላሉ፣ ጠንቋዮች ጠንቋይ ይላሉ፣ ሌቦች ሌባ ይላሉ፣ አጭበርባሪዎች አጭበርባሪ፣ ከሃዲዎች ከሃዲ ይላሉ። አረጋኝ ታማኝማ ቢሆንማ ሰው መሳደብ እኮ ኃጢአት ነው። እንደፈለገ ሰው መሳደብ ኃጢአት ነው። እንደ ጽድቅን ሰው እየተሳደቡም ትከበክቧቸዋለህ፣ ሰው እየተሳደቡም ትደግፏቸዋለህ፣ ሰው እየተሳደቡም አብረህ ታጨበጭባለህ። አንተም ተሳዳቢ ነህ እኮ። የሰው ታሪክ እየጠፋ ሰው እየተዋረደ የሰው ሕሊና እየቆሰለ ስጋ ሲቆስልስ ይታከማል። ሕሊና የቆሰለ ሰው ምን መድኃኒት አለው? ወገኖቻችን ሕሊናቸው እየቆሰለ ክብራቸው እየተቀነሰ ጽድቅን ጥለው ተስፋ ቆርጠው እንዲክዱ ብዙዎችም ክደዋል እኮ። የቀሩትም ጠቅለው እንዲክዱ ሃይማኖት ኦርቶዶክስ እንዲጠፋ አብረህ ታጨበጭባለህ። አንተ ተሳዳቢዎች ጋር አብረህ ቁመህ እየሰማኸኝ ነው ወገኔ? አዋጅ አዋጅ! ይህ በረሃው ስብከት ነው። አዲያም ዮርዳኖስ ደብረ ዘይት አሰድ ማርያም አዲያም ዮርዳኖስ መንበረ ጸባዖት ገዳመ መንፈስ ቅዱስ። አቤት ገዳመ መንፈስ ቅዱስ! አቤት ገዳመ መንፈስ ቅዱስ! አቤት ገዳመ መንፈስ ቅዱስ! አመሰራረቱ አቤት የሀገሬ ጀግና የኢትዮጵያ ሕዝብ ሰራው! የኢትዮጵያ ሕዝብ ሰራው! ማህበረ ትጋት፣ ማህበረ በኩራት ተረባረቡበት። ማህበረ ልማት ተረባረቡበት። ተቃዋሚም አለ ተጀምሮ እንዲቀር ቋያ እንዲበቅልበት ተጀምሮ እንዲበቅልም የሚያሰናክሉ የሚፈታተኑን ነበሩ። በመንበረ ጸባዖት ገዳመ መንፈስ ቅዱስ ከተሰራበት የከሰረው ገንዘብ ብዙ ነው። ከተሰራበት ይልቅ ያውም ደግሞ በስልክ እየተጠባበኩ በስልክ እየተሯሯጥኩኝ እንዲያው ከብዙ በጥቂቱ እንጂ ብዙ የከሰረ ነገር አለና አሁንም ደግሞ አመት ሳይሞላው እንዲፈጸም የሀገሬ ጀግኖች ምንድነው ሊፍታቸውን ያመጣሉ፣ ቫይብሬታቸውን ያመጣሉ፣ እንደገና ገንዘባቸውን ያወጣሉ። የሀገሬ ጀግኖች ማህበረ በኩራት፣ ማህበረ ትጋት፣ ማህበረ ልማት የኢትዮጵያ ሕዝብ ቅዱስ የኢትዮጵያ ሕዝብ ወደ መንበረ ጸባዖት ገዳመ መንፈስ ቅዱስ መንፈሳዊ ሆስፒታል እየሰማችሁኝ ነው? መንበረ ጸባዖት ገዳመ መንፈስ ቅዱስ እኮ መንፈሳዊ ሆስፒታል፣ የነፍስ ሕክምና፣ የነፍስ ምርመራና ሕክምና የሚደረግበት መንፈሳዊ ሆስፒታል፣ እንደገና ደግሞ የስጋ ከደዌ ስጋ የምትፈወሱበት መንፈሳዊ ስጋንም ነፍስንም የምሩንም የሰማያውንም ያንተንም የዘርህንም የዘር የቤተሰብህ ሁሉ የማሳው የጋጡ የበረቱ ሁሉ ሕክምና ፈውስ የሚደረግበት መንበረ ጸባዖት ገዳመ መንፈስ ቅዱስ ላልሰራች ስላለን እኮ ነው የምንነጋገር። አይደለም እንዴ? አይደለም ነው ስላለንና እውነት ስለሆነ ነው የምናገር። ዋሽቼ የምናገር አይምሰላችሁ። ቃቡኝ ሹሙኝ ሸልሙኝ አለ። ስላለን ነው ያለንን የምንናገር። እኔና እናንተ እኮ ጋጡ አልተባረከም እንዴ? በረቱ አልተባረከም እንዴ? እንዲያው ማውራት እኮ አይደለም፣ እንዲያው መጫወት እኮ አይደለም። እንዲያው ዝም ብሎ ምንድነው ማለት ደጋፊን ሰብስቦ ማውራት እና ሰው እየተሳደቡ መሳቅና ማሳሳቅ እኮ አይደለም የኔ ስራ። ሰው እየተሳደቡኝ ሳቁልኝም አላልኩም፣ እኔም አልሳኩም። እኔ እኮ እውነት ስለሆነ እኮ ነው። ጋጡ ተባርኳል፣ ማሳው ተባርኳል፣ ጎተራው ክምሩ የሞሰቡ እንጀራ የቤተሰብ ሰላም
ታዲያሳ እንዴ ይሄን ዞ ይጫወቱት ደስ ይላል። እንደው በዜሮ ይሄን ዞ ነው መጫወት፣ ይሄን ዞ ነው መነጋገር፣ ይሄን ዞ ነው ከሰው ፊት መቆም፣ ከሰው ፊት መቆም። ይሄን ሙሉ ስጦታ ዞ ነው መቆም ላይ ምን ችግር አለ ታዲያ? ምን ችግር አለና? ምንም ችግር የለ እኮ በቃ የነፍስህ የስጋ የአንተ የቤተሰብህ ጠፍቶ የነበረው 20-30 ዓመት መርዶ ተለቅሶለት የነበረው እየተገኘ ሲመጣ ትዳር የሌለው ትዳር ሲይዝ ልጅ የሌለው መንታ ሲወልድ አገዳ መንበረ ጸባዖት የሰማችሁ ነው። ወንቅሸት ቅዱስ ገብርኤል እኮ ጠይቁ፣ አሁን እዚያው ነው ያላቸው፣ ቦታው ጠይቁ። ያውሸታም እንደው ለካ የሚሰድቡት የሚያዋርዱት እውነታቸው ነው። ያውሸታም ባይታው ያውሸታም መነኩሴ በሉኝ፣ ግድ የለም ደስ ይለኛል። እኔ የሚሰድበኝ ሰው ደስ ይለኛል። ስድብ የሚያስቀርብኝ ነገር የለም። ምን መሰላችሁ? በቀን ጠይቁ ካህናቶችን፣ በቀን 4 ክርስትና፣ በቀን 3 ክርስትና፣ አነሰ ቢባል 2 ክርስትና፣ ከ365 ቀኖች ሁሉ እንዲህ አማንያን እየመጡ አንድ ቦታ ላይ የኛ የአማንያን መጥተው የሚጠመቁበት እምነት የሌለ እውነት አንድ ሃይማኖት፣ አንድ ጌታ፣ አንድ ጥምቀት ኤፌሶን ምዕራፍ 4 ቁጥር 5 ላይ ዘወትር እኮ ነው። ሽማግሌዎች ሀገር አቋርጠው ወንዝ ተራራ ቁልቁለት ወጥተው ወርደው ምንኩስና የሚቀበሉበት ባልቴቶች ምንኩስ አሁንም ተጠራቅሞ አንድ ጊዜ እንዲመነኩስ ያደርጓቸዋል። አንድ ክርስትናው ደግሞ በየሰዓቱ በፈቃዳቸው በፈለጉት ቀን የወጣት የህፃናቶች እድል በፈለጉት ቀን 4 ክርስትና 7 ክርስትና መንታ የወለዱ በቅፍና በጀርባ አዝለው ይመጡ አሉ። ልጅ የሌለው ልጅ፣ ትዳር የሌለው ትዳር፣ ሀብት የሌለው ሀብት። ጥጋባችን ነው እንጂ ደግሞ እንዲያው ጥጋባችን ነው አልቻል ያለ እንጂ ምን ጎደለብን? እኛ ወንቅሸቶች ምንም የጎደለብን ግን እንዳንጠግብ ደግሞ መርጫ አስተምሬያቸዋለሁ። መጥገብ የለብንም። መጥገብ እንደሌለብን ይኸው ዘመኑ ቀርቧል። ይበቃል። እስካሁን ዘመኑ ቀርቧል። እንዳትስቱ ተጠንቀቁ። ብዙዎች እኔ ነኝ እያሉ ይመጣሉና ዘመኑ ቀርቧል። በስሜ የሚመጣሉ እነርሱን አትከተሏቸው። ክፎችን፣ ከሃዲዎችን፣ ሐሰተኞች ነቢያት፣ አጭበርባሪ፣ አታላይ፣ ሌባውን በዴ ቀማኛ፣ ወደ ጠንቋይ የሚሄዱ ጠንቋዮችን፣ እነሱን መናፍስት ጠሪዎችን አትከተሏ። ያቺ ደግሞ ቅድም ብዬሻለሁ፣ በያዕቆብ ላይ ድግምት የለም፣ በእስራኤል ላይ መተት ይሰራል። ተመትቶብኝ እንደገና ከልሰውብኝ። ኧረ እንደው ይሄ እኔ ለራሴ መንፈስ ቅዱስ መናፍስትን የምናናግረው እኮ ሴራውን ተንኮሉን እንድታውቁ እንጂ ጠቅላችሁ ጠማቂ እንድትሆኑ አልነበረም። አሁን እኮ ሁሉም ጠማቂ ሆነ። ሁሉም በቃ ልጄን እንዲህ አድርጌ አስለፍልፊያት፣ እናቴን እንዲህ አድርጌ እንደው ቸብ አድርጌ ኧረ ክልክል ነው። ኧረ ለተሰጣቸው ነው፣ የተሰጠው ሰው ነው። ይሄን ነገር ዝም ብለን እንደ ዋዛ እንመልከት። ይሄ ስጦታ ለሐዋርያት ተሰጣቸው። አሁንም እግዚአብሔር ለወደደው ይሰጠዋልና እና ድውያንን ፈውሱ፣ ለምጻሞችን አንጹ ተብሎ የተሰጡ እንጂ ለአንቺም ለአንተም ለእኔም ለሌለው አይደለምና እኔ ራሴ አሁን ጠበልተኛ ነኝ። ጠበልተኛ ነኝ። ቅዱስ ጳውሎስም እኔ ለማስተማር ለመስበክ እንጂ ለመጠመቅ አይደለም አለ። ጌታዬ የላከኝ ኢየሱስ ክርስቶስ ለስብከት ነው ያለና በአንደኛ ቆሮንቶስ ምዕራፍ 1 ቁጥር 17 ላይ እኔ አሁን ተጠማቂ ነኝ። አሁን እናንተን ሳናግር ቆይቼ ሂጅ ልጠመቅ ነው። ጸበል አለ ከኔም ካለሁበት ሰው እየመጣ ይጠመቃል። ልጠመቅ ነኝ አሁን። ይህ ነው እዚያ እንደው አንቺም ጠማቂ አንተም ጠማቂ እንደው ጠቅላችሁ ጠማቂ። እንግዲህ ታዲያ ምን ነው በሽታው በዛ? እንግዳ ምን ብታድኑን ምን ብንድን ኑሮ ታዲያ እንዲህ ከሆነ ነውና ያስተማረን የመከረን የገሰጸን አምላክ የተመሰገነ ይሁን። እመቤታችን ማርያም ኢትዮጵያን ጠብቂልን በምልጃሽ። እመቤታችን ማርያም ሀገራችንን ጠብቂልን በምልጃሽ። ከጠላት ሰይጣን ከጠላት ሰይጣን ሰውረሽ
እንድጠብቅ በምልጃሽ በሉ። አይዟችሁ ወገኖች፣ አይዟችሁ። መዝሙሩን ዘምሩ። ያዛችሁትን ስርዓትን በስራ ነው። ያለና መልክ በርግጥ ናቸው። በእግዚአብሔር ደስ ይበላችሁ። ዮርዳኖስ ደብረ ዘይት አሰርድ ማርያም አዳም ዮርዳኖስ የሚቀጥሉፈበል አዳም ዮርዳኖስ ረዳት ባራቱ ገዳማት ደብረ ዞን አስናን ቂርቆስ አዳም ዮርዳኖስ መንበረ ጸባኦት ገዳመ መንፈስ ቅዱስ ደስ ይበላችሁ። አቤት ድምቀት፣ አቤት ውበት፣ አቤት ክርስትና፣ አቤት ተዋህዶ፣ አቤት ተዋህዶ። የመከራ ውጤት፣ የንባ ውጤት ደስ ይበላችሁ ወገኖች። ካሜራማን አስተካክለው አስተካክሉ። ካሜራማን አስተካክሉ ያለው አስተካክለው ያለው አነጻጽሮ ያለው ካሜራማን አዲያም ዮርዳኖስ ደብረ ዘይት አሰርድ ማርያም ሁሉም ታፈትና ደራረታቸው ወዳ አዲያም ዮርዳኖስ ደብረ ዘይት አሰርድ ማርያም የፍቅር ውጤት፣ የምና ውጤት፣ የመከራ ውጤት፣ የመከራ ውጤት። በዚህ እንደው ዓለም ዘለል በድጋፍ ያላለፍ አይዟችሁ ተብለናል። እየደረስ ነው። እንዴት ቆያችሁ?